ሶ ለሙከራ አታርጉት። ላይፍ ስታይል ስትቀይሩ ትክክለኛ በሆነ መንገድ ምግባችሁን ቀይሩ። ግማሽ ግማሽ አትሞክሩ ምግባችሁ ላይ። ወክ ላይም ብዙ ጊዜ በምናወራው መንገድ ስቴፕ ካውንት ተጠቅማችሁ ያቺን ታርጌት አቺቭ አድርጉ። ትንሽ ትንሽ ብቻ ወክ አታርጉ። የጡንቻ ሳምንት በሳምንት 2 ቀን 3 ቀን ብለን የምንለውንም አድርጉ። Teoriin kuufayyaa qofaa miti marfee barbaachisaa dhaqiin haalaa jedhee dhaqee ganama laalee bakka amma horii gurguruun ta'u horii muchi aananii gurguranii marumaafuu amma anfurushkaa kuntaala tokkoon bitaa. Fakkeenya ilaasaa. ስትገቡ ቦታ መርጣችሁ በትገቡ ቆንጆ ነው። ጊዜም ለመጠቀም በጣም ይረዳችኋል። በደንብ እንደ ኮር ኮንሰፕት መያዝ ያለባችሁ መወፈር ቆንጆ አይደለም ለማንም ሰው። ስንወፍር ግን መጥፎ ነገር ያ ውፍረት ያ ስብ ምኑ ጋር ተቀመጠ የሚለው ነገር ነው መጥፎ። በሽተኛ የሚያደርገን ትከሻችን ላይ ያለ መቀመጫችን ላይ ያለ ስብ ሳይሆን ሆዳችን ውስጥ ያለ ስብ መሆኑን በደንብ አስምሩበት። የስኳር በሽታ የሚመጣው ከቦርጭ በኋላ ነው። ከቦርጭ በኋላ ነው። መንገዱ አንድ ነው። ልክ እንደ መሰላል ነው። እንወፍርና ቦርጫ እንሆንና ከቦርጫምነት በኋላ እነጉበት ስብ በስብ ይሆኑና ለጣፊያ ስብ በስብ ይሆኑና የነጣፊያ ሴሎችም እየደከሙ ይመጡና ስኳር ከፍ ይላል። እንደሱ ስትረዱ ነው ጉበታችሁ ላይ ስብ አለባችሁ ስትባሉ ስኳሬ እየመጣ ነው፣ ስኳሬ ከፍ እያለ ነው የሚለውን ነገር በደንብ ትይዙና ፋይት ማድረግ ብትጀምሩት። እንደተለያየ ነገር አድርጋችሁ አታስቡ። መጀመሪያ ይወፈራል፣ ዘን ቦርጫም ይኮናል፣ ዘን ጉበት ምናምን በስብ ይሞላል። በዚህ መሃል ምናልባትም ኮሌስትሮል ከፍ ይላል፣ ዩሪክ አሲድ ከፍ ይላል፣ ግፊት ከፍ ይላል። ዘን ቅድመ ስኳር የሚባል ዜና ይሰማል። ዘን ዋና ስኳር መጣ ይባላል። የስኳር መድኃኒት ይጀምራል። ከጊዜ በኋላ የግፊት መድኃኒት ይጀምራል፣ ወይ ቀድሞ የግፊት መድኃኒት ይጀምራል። ዘን የኮሌስትሮል መድኃኒት ይጀምራል። ሌላም ነገር ያው ትክክለኛ ያልሆነ አኗኗር አመጋገብ ከመጀመሪያውኑ ያፋፋችሁ መንገድ ቦርጫም አድርጓችሁ ጉበታችሁ ውስጥ ስብ እንዲተኛ አድርጎ ጣፊያችሁ ጡንቻችሁ ውስጥ ስብ እንዲተኛ አድርጎ ቪዝራል ፋት ምንለው ኦርጋኖች ዙሪያ ላይ አንጀት ዙሪያ ላይ ጉበት ዙሪያ ላይ ስብ በስብ እንድንሆን አድርጎ መጨረሻ ላይ ቅድም እንዳልኳችሁ ጊዜያቸውን ጠብቆ ስም የተሰየመላቸው በሽታዎች ይመጣሉ ማለት ነው። ልክ ሐኪም ቤት ክትትል እያደረጋችሁ ስኳር አለባችሁ የተባላችሁ ጊዜ መድኃኒታችሁን ውሰዱ። መድኃኒታችሁ ስታዘዝላችሁ መድኃኒታችሁን ፈጽሞ ከመውሰድ ወደኋላ አትበሉ። ቢኮዝ ከፍ ያለ ስኳር በጣም ዳሜጅ ያደርጋል። ከፍ ያለ ስኳር የማይጎዳው ነገር የለም። መድኃኒታችሁን ውሰዱ። መድኃኒት ጀምራችሁ ግን በዚያው መጀመሪያ በነበራችሁበት መንገድ እንቀጥል ከሆነ ዋጋ ያስከፍላችኋል። አንድ ሰው የገባው ሰው ስኳር እንዳለበት ሲነገረው፣ ግፊት እንዳለበት ሲነገረው፣ ፋቲ ሊቨር እንዳለበት ሲነገረው፣ የኮሌስትሮል ችግር እንዳለበት ሲነገረው መድኃኒት ውሰድ ሲባል ይወስድና እቤት ገብቶ ስራውን ይሰራል። በቃ ሲምፕል። እቤት ገብቶ በፊት የሚመገባቸው ምግቦች ይቀይራል። ኳሊቲ በሆኑ ሻል ባሉ የተፈጥሮ ይዘታቸውን ባለቀቁ ልክ እንደዚህ ስናያቸው ምንነታቸውን በምንለያቸው ምግቦች ማለት ነው። ስጋን ስታዩ ስጋ መሆኑ መለየት አይከብድም። እንቁላል ነው መለየት አይከብድም። አይብ እርጎ መለየት አይከብድም። ባቄላ ቦሎቄ መለየት አይከብድም። ጎመን ጥቅል ጎመንን መለየት አይከብድም።
ድንች፣ ስኳር ድንች፣ ካሮት፣ ቀይ ስር መለየት አይከብድም። እህሎችም ሲሆኑ ስትራክቸራቸው የሚታይ አንድን ዱቄት እንደዚሁ አይተን የገብስ ነው የአጃ ነው የስንዴ ነው ብለን መለየት ይከብዳል። እህሉን ግን እንዲሁ አይተን እንለያለን። አንድ ኢንግሪዲየንት ነው። ያንን እህል ቀቅሎ እንደ ትንሽ ከፍ ብል እንኳን ከክተን በቅንጬ መልክ መመገብና ዱቄት አስገብተን ወፍጮ ቤት አድርገን መመገብ ፈጽሞ አንድ አይደለም። ሁለተኛው ነገር ዘይት የምግብ ማብሰያ ሆኖ ሳለ እንደ ዋና ምግባችን አድርገን ወሰድ ነው። እንደው ጥናት ዳታ ስላለላይ ነው እንጂ ዘይት ቅቤ የኢትዮጵያውያን ካሎሪ ውስጥ ጠቅላላ አንድ ኢትዮጵያዊ የሚበላው ካሎሪ የቀን ምግቡ ኮንትሪቢሽን ውስጥ የዘይትና የቅቤ ኮንትሪቢሽን ምን ያክል ፐርሰንት ነው ብለን ብናጠና ብዙ ይመስለኛል። እኛ ያደግነው ገጠር ነው። ገጠር ቂጣ ምናምን ይሰራል፣ እንጀራም ይሰራል፣ ወጥም ሊኖር ይችላል። ያቺ ወጥ ግን ብዙ ዘይት የላትም። ቅቤ እንኳን ፈጽሞ ቅቤ ብርቅ ነው ገጠር ባይዜ። የገጠር ሰው ቅቤ የሚበላ የሚመስላችሁ አይደለም። እኔ ያደግኩበት ማህበረሰብ ላይ ቅቤው ይሸጣል። ቢኮዝ ኢንካም ሶርስ ነው። ቅቤ እንኳን ምግብ ላይ ለአመል ነው የሚደረገው። ዘይት ይገዛል። ያቺ የተገዛችውም ዘይት ተቆጥባ በስኬርሲቲ ነው። አሁን ለጤና አይደለም። እዚህ ጋር ስኬርሲቲ ተርሶ ስላለ ትንሽ ዘይት ነው የሚደረገው። የገጠር ሰው ዘይትና ቅቤ ብዙ አይበላም። አንዳንድ ሰው ይገርመኛል። እንደ አባቶቻችን እንጀራ ስንት ጊዜ ይብሉ የለም? የስ ኦርጋኒክ የሆነ በጣም ብዙ ካልደከመ ሶይል አፈሩን ነው እያልኳቸው ያለሁት። አፈሩ በጣም ቆንጆ ከሆነ አፈር በብዙ ኬሚካል በተደጋጋሚ እርሻ ባልደከመ አፈር ላይ ብዙ ሚኔራሎችን ሳክ ያደረገ ጤፍ እንጀራ ከምስር ጋር ከባቄላ ጋር ከቦሎቄ ጋር አድርገው ብዙ ዘይት ቅቤ ሳያደርገው ይበሉና ቀኑን በሙሉ ሲሰሩ ይውላሉ። እንደኛ አንድ ብዙ ዘይት ቅቤ አይጠቀሙም። ሁለት በጣም አክቲቭ ናቸው። በቂ የፀሐይ ብርሃን ያገኛሉ። ስትሬስ ሌቭላቸውም እንደኛ አይደለም። ብዙ ስትሬስ የለባቸውም። ሲምፕል በቃ ህይወታቸው እንስሳው ጋር እርሻው ጋር ጀስት ከዛ ውጭ የተለየ እና ከተማ ላይ ስትሬስፉል የሚያደርገን ከስክሪን ጋር በጣም ተፋጠን እንድንውል የሚያደርገን ላይፍ ስታይል የላቸውም። እንቅልፋቸውን በደንብ ይተኛሉ። ማህበራዊ ህይወታቸው በጣም ደስ ይላል። ብዙ ጊዜ አሁን እኔ ያለሁበት አካባቢ ክላኑ አንድ ሰፈር ነው የሚኖረው። አባት አለ፣ የኔ አባት አለ፣ ወንድሙ አለ፣ ሌላኛው ወንድሙ አለ። እዛው አንድ ሰፈር ነው የሚኖሩት። በቃ ፕሮቴክቲቭ ናቸው፣ ኮምፈርተብል ናቸው። ፋሚሊ ብዙ ጊዜ የሰው ልጅ ልክ እንደ ሶሻል አኒማል ነው እና ከማህበረሰቡ ጋር ከልጅነቱ ካደገበት ማህበረሰብ ጋር አብሮ ሲኖር የፕሮቴክሽን ስሜት አለው። ፕሮቴክቲቭ ነኝ፣ ሴፍ ነኝ የሚል ስሜት አለው እና በእንደዛ መልክ ነው የሚኖሩት። ያም በመሆኑ ምንም አይነት ጋፕ የለም ማለት ነው። ሁሉ ነገር ሙሉ ነው። አክቲቪቲ ሌቭላቸውን ቅድም እንዳልኳቸው ነው። ስትሬሳቸውን፣ እንቅልፋቸውን ቀን ይደክማሉ፣ ማታ በደንብ ይተኛሉ፣ ጠዋት ይነሳሉ፣ በቂ ፀሐይ ብርሃን ያገኛሉ። በቃ ሄልዚየር ናቸው። እውነት ለመናገር ሄልዚየር ናቸው። ሌላው በደንብ ማወቅ ያለባቸው ነገር እነዚህ ሜታቦሊክ ኢሹዎች እነ ስኳር በሽታ፣ ውፍረትን ነው እያልኩ ያለሁት። አንድ ፋክተር የላቸውም ወይ ምግብ ብቻ አድርጋችሁ አታስቡ። ብዙ ነገር አለ። ቢኮዝ አሁን ሩት ኮዙን ወደ ውስጥ እየሄዳችሁ ስታዩት ህመሙ የሚጀምረው አዘ ሴል ሌቭል ነው። ሴሎቻችን ነው። ሴሎች በአይን የማይታዩ ማይክሮስኮፒክ ስትራክቸሮች ናቸው። ሴሎች ቲሹ ይሰራሉ። ቲሹዎች ደግሞ የተለያየ ፐርፐዝ ያላቸው ኦርጋኖች ይሰራሉ። ሴሎች ውስጥ ነው የታመሙ ነው። ከሴልም ደግሞ ኢነርጂን ፕሮሰስ የሚያደርጉ ሴሎች አሉ። ሚቶኮንድሪያ ፐርፐዙ የበላነውን ምግባችንን አዘኢን ወደ ፋይናል ሰብስትሬት ይቀየርና ግሉኮስ፣ ፋቲ አሲድ፣ አሚኖ አሲድ ሲሆንና ጀስት ወደ ኃይል መቀየር አለበት።
ቢኮዝ እኛ በሶላር ኢነርጂ ፓወር ቢሆንን ፍጥረታት ነው እኛ። ሶላር ኢነርጂው ነው ባይዘ እየበላን እንጀራ ስንበላ፣ ዳቦ ስንበላ፣ ካርቦሃይድሬቶችን ስንበላ፣ ዘይት፣ ቅቤውን፣ አቮካዶ ኤኒቲንግ ስንበላ፣ ፕሮቲኑን ምንም ስጋውን ማሳውን ስንበላ ኃይል ነው እያስተላለፍን ያለ ነው። ያ ኃይል ከየት ነው የመጣው? ከፀሐይ ብርሃን የመጣ ነው። ቻርጅ የተደረግነው ሶላር ኢነርጂ ነው ማለት ነው። ያንን የምንበላውን ነገር ተፈልቅቆ መጨረሻ ላይ ከውስጡ የሚወጣው ከፀሐይ ብርሃን ያገኘነው በፎቶሲንተሲስ ያገኘነው ኃይል ይወጣና ሚቶኮንድሪያ ፐርፐዙ ያንን ሰውነት ወደሚያውቀው ኤቲፒ ኮንቨርት አድርጎ ሴሎቻችን ኃይል አግኝቶ እንዲጠቀሙ ማድረግ ነው። እቺን ሚቶኮንድሪያ ዳሜጅ የሚያደርጓት በጣም ብዙ ነገሮች ናቸው። ትልቁ ነገር ኢነርጂ ቶክሲሲቲ ነው። ከፍተኛ ኃይል ሰጪ ምግብ ምንበላው፣ ቅድም እንዳልኳችሁ ከፍተኛ ዘይት፣ ከፍተኛ ቅቤ፣ ከፍተኛ እንጀራ፣ ከፍተኛ ዳቦ፣ ለስላሳው፣ ጁሱ፣ ሶፊው፣ አልኮሉ፣ ይሄ በሙሉ ከፍተኛ ኃይል ሰጪ ምግብ አንድ ላይ ተነባብሮ ይጎዳታል። ስትሬስ ይጎዳታል። ከፍተኛ ጭንቀት ይጎዳታል። በቂ ፀሐይ ብርሃን አለማግኘታችን ይጎዳታል። ሴደንተሪ ላይፍ ይጎዳታል። አለመንቀሳቀሳችን ይጎዳታል። ፔስቲሳይድ በየምግቦቻችን የሚጨመረው ፍራፍሬዎች ላይ፣ አትክልቶች ላይ የሚጨመረው ኢንሴክቲሳይድ፣ ፔስቲሳይድ፣ ጸረ አረም፣ ጸረ ተባይ በሙሉ እኛ ምግብ ላይ ኮንሱም የማድረግ እድላችን በጣም ሀይ። ስሞኪንግ፣ አልኮል፣ የተለያየ በአየር በኩል በተበከለ አየር ከተማ ላይ በጣም ከፍተኛ የሆነ ፖሉሽን አለ። ይሄ ሁሉ አዘይንድ ከውስጥ ነው ዳሜጅ የሚያደርገን። ዳሜጁ ከውስጥ ነው። ያቺ አክቲቭ የነበረችው ጎረምሳ ሆነን አክቲቭ የፈለግነውን በልተን ወደ ፕሮሰስ የምታደርገው ማሽን እየደከማት ትመጣና አዘኢንድ ብዙ ፕሮሰስ ማድረግ ያቅታታል። ብዙ ፕሮሰስ ማድረግ ሲያቅታት የመጣው ኃይል መሄጃ የለው። ጠዋትም ላይ ከፍተኛ ኃይል ሰጪ፣ ቀንም ላይ ከፍተኛ ኃይል ሰጪ፣ ማታም ላይ ከፍተኛ ኃይል ሰጪ፣ ኒውትረንት ዋይዝ ግን በቂ ንጥረ ነገር ያሌለው ምግብ፣ በቂ ፕሮቲን ያሌለው፣ በቂ ሚነራልስ ያሌለው፣ በቂ ቫይታሚን ያሌለው፣ በቂ ኤሴንሻል ፋቲ አሲድ ያሌለው፣ በቂ ፋይበር ያሌለው ምግብ ነው። እንግዲህ ቁርስ፣ ምሳም ላይ እራት እንዳንበላው ብዙ አንንቀሳቀስም፣ አንሰራም፣ የፀሐይ ብርሃን አናገኝም፣ እንጨነቃለን፣ እንቅልፋችን ቆንጆ አይደለም። ይሄ ሁሉ ተደምሮ ያለ ዕድሜያችን ሚቶኮንድሪያችን ዊክ መሆን ጀመረች። ልክ ወፍጮ በደንብ ሲሰራ የነበረ ማሽን ከጊዜ በኋላ ሰርቪስ ይፈልጋል። ሰርቪስ ካልተደረገ እየደከመው ይመጣል። ሰውየው ይሄንን ምንም ያውቀው ነገርም ሁልጊዜ ሴም ምግብ ይሰጠዋል። ኃይል ሰጪ ምግቦች መጨረሻ ላይ መሄጃ ስለሚያጡ እኛ ውስጥ ስቶር ያደርጋሉ። መጀመሪያ ላይ ከቆዳችን ስር እየፋፋን እንሄድና አዘይን ከቆዳችን ስር ላይ ያለ ዲፖ ይሞላና ኢንተርናል ወደ ውስጣችን ፋት መቀመጥ ካሌለበት ቦታ ውጭ መጠራቀም ይጀምራል። ፋት ጉበት ላይ ፈጽሞ መቀመጥ የለበትም። ጣፊያ ላይ ፋት መቀመጥ የለበትም። ኦርጋኖቻችን ዙሪያ ላይ ፋት መቀመጥ የለበትም። ሰውነት ማስቀመጫ ሲያጣ ነው ቅድም እንዳልኳችሁ እዛ ላይ ስቶሪ ያደረገው። አዘይን ነገሮች ይቀጥላሉ። ሰውነታችን ኦርጋናችን ውስጥ የተቀመጠውን ፋት በቃኝ ይላል፣ ይሞላል። የት ሂድ ታዲያ? ኃይል ሰጪ እየመጣ ነው ስኳር፣ ኃይል ሰጪ እየመጣ ነው ፋት። የት ሂድ? ፋቱ በትራይግሊሰራይድ በኩል ደም ላይ ከፍ ማለት ይጀምራል። ለምንድን ደም ላይ ከፍ ያለው? መሄጃ ስላጣ ነው። ሳቹሬትድ ሆኖ ነው። የት ያርግታል ሰውነት? ፋት የሚቀመጠው ፋት ሴል ውስጥ ነው። ፋት ደግሞ ሴፍ ፋት ቅድም እንዳልኳችሁ በቆዳ ስር ነው። ሞላሱ የት ያስቀምጥ? እሱም ሞልቶ እኮ ሆዳችን ውስጥ አስቀመጠ። እሱም ሞልቶ ጉበታችን ውስጥ አፊያችን ውስጥ አስቀመጠ። ሞላስ መሄጃ ሲያጣ ትራይግሊሰራይድ የሚባለው በጣም ደማችሁ ላይ ከፍ እያለ ይሄዳል። የሴም ቲንግ ስኳርም በፊት ትርፍ ሲሆን ሰውነት ወደ ስብ ቀይሮ ያስቀምጠው ነበር። አሁን በቃ ስብ ወደ ስብ የሚቀመጥ የለም። ዳይሬክት ግሉኮዝ ግላይኮጂን ሞልቷል። ጡንቻ ላይ ይቀመጣል። በፊት አንንቀሳቀስም። ግላይኮጂን ጡንቻ ላይ ያለውን ሮጠን የምናቃትል ሰዎች አይደለንም። ጡንቻ ላይ ነው የሚቀመጠው፣ ሞልቷል። ጉበት ላይ 100 ግራም ብቻ ነው የሚዘጉበት፣ እሱም ደግሞ ሞልቷል። እንዴት ሄድ ግሉኮዝ? ስለዚህ መሄጃ ስላጣ ነው ግሉኮስም ደማችን ላይ ከፍ ያለ። ያ በሽታ ስሙ ምን ይባላል? ደማችን ላይ ግሉኮስ ከፍ ሲል
ዲያቤተስ ይባላል። ኦኬ ቅድም እንዳልኳችሁ ደግሞ ሌላው የዲስሊፒዲሚያ ኢሹ የሊፒድ አብኖርማሊቲ ኢሹ እሱን ተከትሎ ይመጣል። ከዚያ በኋላ ታሪኩ ዘሴም ነው እንግዲህ እየቀጠለ ይሄዳል። ደም ስሮች ይጎዳሉ። ወደ ልብ የሚሄድ ደም ስር ሲጎዳ ኦኬ ኢስኬሚክ ሃርት ዲዚዝ ከጊዜ በኋላ ደግሞ ፕላክ ፎርም ያደርገው ደግሞ ራፕቸር ሲያደርግ ብሎኬጅ ይመጣል። ሃርት አታክ አምቡላንስ መሯሯጥ ይመጣል ማለት ነው። ወደ ብሬን የሚሄደው ደግሞ ወይ ራፕቸር አድርጎ ወይ ደግሞ ብሎክ አድርጎ አንዱን የብሬን ክፍል ሻትዳውን ሲያደርግ ስትሮክ መጣ ይባላል። ወደ ኩላሊት የሚሄደውም ደግሞ ከጊዜ በኋላ እሷም ብሎክ እያደረገች ኢንፍሌምድ እየሆነች እየታመመች ማጣራት አቅሟ እየደከመ ሲሄድ ሲኬዲዋም ይባላል። አንደኛ ደረጃ ኩላሊት ጉዳት፣ ሁለተኛ ደረጃ እየተባለ እስከ አምስተኛ ይሄዳል። እዚህም ዳያሊሲስ ላይ ይሆናል። አይን ሻትዳውን ያደርጋል። ነርቮች ኮምፕሊት ዳሜጅ ይሆናሉ። ሴክሹዋል ኦርጋኖች ዳሜጅ ይሆናሉ። ምንም አይመጣ ነገር አለ። ሶ ምንድነው እየሆነ ያለው? መቋቋም ከምንችለው በፊት በላይ ከፍተኛ ኃይል ሰጪ ምግብ ምንድነው ኃይል ሰጪ ግራ እንዳትጋቡ ከፍተኛ ካርቦሃይድሬት እየበላን ነው። ምንድነው ካርቦሃይድሬት ግራ እንዳትጋቡ? ብዙ እንጀራ እየበላን ነው። ብዙ ዳቦ እየበላን ነው። ብዙ የሚጠጡ ነገሮችን ለስላሳ ጁስ፣ ድሪንክ፣ ኢነርጂ ድሪንክ፣ ቢራውን፣ መጠጡን ብዙ አቢዩዝ እያደረግን ነው። ሌላስ ብዙ ዘይት እየተጠቀምን ነው። ብዙ ቅቤ እየተጠቀምን ነው። ብዙ ጮማ እየተጠቀምን ነው። ሌላስ አንንቀሳቀስም፣ ወክ አናደርግም። ሌላስ ሰውነታችንን ቢውልድ አናደርግም፣ ጡንቻችን ለመገንባት ጥረት አናደርግም። ሌላስ በቂ ፕሮቲን አንመገብም። በቃ መፍትሄውስ ሲምፕል። አሁን ይህን ያክል አንደርስታንድ ካደረጋችሁ መፍትሄው በቂ ፕሮቲን መመገብ። ሁለተኛ መፍትሄ በቂ ወክ ማድረግ፣ በቂ እንቅስቃሴ ማድረግ። ሶስተኛ እና የመጨረሻው ኮመንት ላይ ጻፉልኝ። እየተከታተላችሁ ከሆነ ኮመንት ላይ ጻፉልኝና ሊያችሁ ውስጥ የሚከታተለኝን ሰው ልኝ። ሄሎ ቤት አድርጌ አንድ ጊዜ በቂ እንቅልፍ ጥሩ ነው። በቂ እንቅልፍ ጥሩ ነው። ከዛ በፊት ስሊፕ ቆንጆ ነው። ከሱ በላይ ሁልጊዜ የምናወራው ክሪቲካል ነው ብዬ የማወራው በቂ ፕሮቲን ማግኘት፣ የምግባችሁን ኃይል ሰጪ ምግቦችን ቅድም ያልኳችሁን መገደብ። ቢኮዝ ኃይል መሄጃ አቶ ብዙ ፋት ተሸክማችሁ የምትሄዱ ሰዎች ኦኬ፣ ብዙ ፋት ምግብ እኮ ነው። ትርፍ መሄጃ ያጣ ምግብ ተሸክማችሁ የምትሄዱ ሰዎች ያስብ እኮ ፕሮቲን አይደለም። አንዲት ግራም አንዲት እቺ የምታክል ግራም ፕሮቲን ወደ ፋት ሄዶ አይቀመጥም። እየተሸከማችሁት ኢነርጂ ነው። ኢነርጂ ማን ነው? ፋትና ካርቦሃይድሬት ነው። ስለዚህ ፋትና ካርቦሃይድሬት መቀነስ እኮ ሲምፕል ሎጂክ ነው። ለምንድን ነው የምትቀንሱት? ምክንያቱም ሰውነት የተሸከመውን እንዲጠቀም ነው የሚያስፈልገው። እንዴት ከውጭ ብዙ ዘይት፣ ቅቤ እንደ ጉድ እየወሰዳችሁ ብዙ እንጀራ፣ ዳቦ፣ ለስላሳ ጁስ እንዴት እየወሰዳችሁ ስቶር ያደርገው እንዴት ይጠቀማል? ስለዚህ በቂ ፕሮቲን። ይሄን ጥያቄማ የስ ኤክሰርሳይዝ ወይም ደግሞ ሊፍቲንግ ከኤክሰርሳይዝም እንደው ከፍ እኮ ለማድረግ ነው። የጡንቻ ስፖርት ዌይት ሊፍቲንግ ወይም ደግሞ ዌይት ትሬኒንግ ላይ ፎከስ አደረጋችሁ። በቃ ኳሊቲ ፕሮቲኖችን አገኛችሁ። ኃይል ሰጪ ምግቦችን ዘይት፣ ቅቤውን፣ ዳቦ፣ እንጀራ፣ ሩዝ፣ ፓስታ፣ መኮሮኒ፣ ለስላሳ ጁሱ አልኮልን ጨምሮ ብሎክ አደረጋችሁ። ወክ ማድረግ ጀመራችሁ። የጡንቻ ስፖርት መስራት ጀመራችሁ። እንቅልፋችሁ መተኛት፣ ሶሻል ምናምን በቂ ቫይታሚን ዲ፣ ፀሐይ ላይ መውጣት ምናምን ፕላስ ናቸው። ሶስቱ በደንብ እንዲችን ብቻ ብትይዙ እኮ ቀላል ነው። በቂ ፕሮቲን ማግኘት፣ ኃይል ሰጪ ምግቦችን ከአትክልቶች፣ ከፍራፍሬዎች፣ ከጥራጥሬዎች፣ ከስራ ስሮች፣ ከሆል ግሬኖች ማግኘት፣ ዘይት ቅቤን ኮምፕሊትሊ ለማብሰያ ብቻ መጠቀም፣ በጣም ትንሽ ማድረግ፣ ወክ ማድረግ፣ ክብደት ማንሳት፣ ኢንድ
ኢንድ ኦፍ ዘ ጌም ይሆናል። እነዚያው ገስት ሪኩዌስት ያልኩ ልጆች ምን እንድናወራ ጨረስን እኮ። ኢንድ በቃ ምንም እንደ ኮምፕሊኬት አታርጉ። ምን ይከብዳል? ምን እኮ አይከብድም። ዌይት ሊፍቲንግ የስ ክፍሌ ለሴት የስ ጎበዝ ዌይት ሊፍቲንግ እሱ ላይ አትደራደሩ። አሁን ከተማራችሁት አንጻር ከእንጀራና ከገብስ ዳቦ የትኛው ይበልጣል? ኮመንት ላይ ጻፉልኝ። በደንብ የገባው ሰው ከእንጀራና ከዳቦ ማን ይበልጣል? ገብስ፣ እንጀራ፣ ገብስ ዳቦ። ዜነብ የስ ሁለቱም ያው ናቸው። አንድ ማሳ ላይ ጤፍ ተዘራ፣ ገብስ ተዘራ። ሁለቱም ስሮቻቸውን መሬት ላይ ተከሉ። ሚኔራል ሳክ አረጉ። ከሚኔራሎች ውስጥ ደግሞ ዋናው ናይትሮጂን ነው፣ ፕሮቲን የሚሰራው ሳክ አረጉ። ፕሮቲን የሚመጣው ከመሬት ነገር። የእግዚአብሔር ስራ አንዳንዴ ይገርመኛል። ተአምር እኮ ነው። እውነት ለመናገር የፈጣሪ ስራ በጣም ተአምር ነው። ለህይወት ክሪቲካል የሚባሉት አመጣጣቸው ሚኔራልስ፣ ቅድም ያልኳችሁ ናይትሮጂን ወይም ደግሞ የፕሮቲን ቤዝ ከመሬት ይመጣል። ኃይል ከየት ነው የሚመጣው? ከፀሐይ ይመጣል። ካርቦሃይድሬት እና ፋት የሚመጡት ሶላር ኢነርጂ ነው። ሁለቱም ኮምባይን አደረገ። ስትራክቸራችንን ሁለመናችንን በፕሮቲን ሰራ። ሚኔራልስ ቫይታሚንን ደግሞ እያንዳንዱ ሜታቦሊዝም ውስጥ የሚፈጠሩ ኬሚካል ሪያክሽኖች በእነሱ ነው የሚካሄደው። ኃይል ደግሞ ዲናሞ ካርብና ፋትን ለዲናሞ ለኃይል መስጫ እሷን ኃይል ከዛ እንድናገኝ ያደርግና ሰራ። መኪና ተሰራ። ኦኬ። ከማደያ ደግሞ ነዳጅ ቀዳል። ነዳጁ ከላይ የሚመጣው ነው። በዳቦ መልክ በእንጀራ መልክ ብላችሁ ልታስቡት ትችላላችሁ። ኦኬ። ፋት ካርቦሃይድሬት ልዩነት የላቸውም። ብዙ ልዩነት የላቸው። ኢነርጂ ሶርስ ናቸው። ሳማው ፋት ትናንሽ ስትራክቸራል ነገሮች ለሆርሞኖች ምናምን እንደዚህ ፐርፐዝ አለው። ሴል መምብሬን ላይ ፋት ኮምፖነንት አለው። ከዚያ ውጭ ግን ፕራይመርሊ የኢነርጂ ሶርስ ናቸው። ጤፏም ገብሱም ጎን ለጎን ከአንድ ማሳ ላይ ሲሚላር ከሆነ ሚነራል ኮምፖዚሽን ካለው አፈር ላይ ሳክ አድርገው አስቀመጡ። ቅጠሎቻቸውን ፀሐይ ላይ ዘረጉና በፎቶሲንተሲስ ምግብ አዘጋጁ። ጤፍ ደቃቅ የሆነች ነገር አዘጋጀች፣ ፍሬዋን። ገብስ ከፍ ያለ ነገር አዘጋጀ። የኔ እናትና የማዘር ጎረቤት ተሸክመው አንደኛዋ ገብስ አስፈጩ፣ አንደኛዋ ጤፍ አስፈጩ። ቂጣ ጋግሮ አበሉን እንበል። የገብስ ቂጣ፣ የጤፍ ቂጣ ስም ነው የሚለያየው። ቂጣ ነው፣ ዲፍረንስ የለውም። ጤፏ ቦካች፣ 3 ቀን 4 ቀን ቦካች። ጀስት በመኳቷ የተወሰነ አድቫንቴጅ አላት። የተወሰነ ፈርመንቴሽን ምናምን ሚነራል በደንብ አብዞርቭ እንዲያደርግ ሰውነታችን ያግዛል። ከዛ ውጭም ሳምሃው ሬዚስታንት ስታርች ፎርም ያደርጋል። ጤፍም ፋይበር አለው፣ ገብስም ፋይበር አለው። ጤፍም ፕሮቲን አላት፣ ገብስም ፕሮቲን አለው። ትንሽዬ ዘራቸው ይለያይ የለም። ፈረንጅ አበሻ እንደሚለያየው ጤፍ ከፍ ያለ አይረን አለው። ጤፍ ከፍ ያለ ካልሽየም አለው። ገብስ ትንሽ ከፍ ያለ ፋይበር አለው። ገብስ ከፍ ያለ ትንሽ ፕሮቲን አለው ከጤፍ። ግሉተን የለውም ጤፍ። ገብስ ግሉተን አለው። ግሉተን ለአንዳንድ ሰዎች ግሉተን ሴንሲቲቪቲ ላላቸው ወይም ደግሞ ከፍ ያለ ሲሊያክ ዲዚዝ ላላቸው ከገብስ ይልቅ ጤፍ ይሻላል። ካርቦሃይድሬት ከጤፍ ይልቅ
ገብስ ትንሽ ከፍ ያለ ካርቦሃይድሬት አለው። ካሎሪ ከፍ ያለ አለው ገብስ ከጤፍ። ግላይሴሚክ ኢንዴክስ ሁለቱም ተቀራራቢ ነው። ያም በመሆኑ ብዙ ጊዜ ስኳር ላለባቸው ሰዎች ገብስ ጤፍ ብሉ ወይም ደግሞ ጥቁር ጤፍ ብሉ ወይ ደግሞ ገብስ ብሉ እንላለን። ሁለቱም ግን ካርቦሃይድሬት ናቸው። ያንን ታማሚ ስኳሩን አንደር ሪሚሽን ለማምጣት ስኳሩን ለመቀልበስ ቃሉን እንግዲህ ስላጣው ነው። ሪቨርስ አንደር ሪሚሽን ምናምን የምንለውን ቃል ኤግዛክት ቃሉን ስላጣው ነው። እና ጀስት ገብስ ዳቦ እየበላ አንድ ሰው ከስኳር መገላገል ከባድ ይሆናል። እንጀራም ዋና ምግቡን አድርጎ እየተመገበ ገብስንም ዋና ምግቡን አድርጎ እየተመገበ ሲሚላር ናቸው። መገላገል ከባድ ይሆናል ማለት ነው። ስለዚህ አሁን ግንዛቤ አግኝታችኋል። ጤፍ ይሻላል፣ እንጀራ ይሻላል። ሁለቱም መጥፎ አይደሉም። ሆል ግሬን ናቸው። አንድ ምግብ ሆል ግሬን ከሆነ ከውስጡ አሰር አልወጣም፣ ከውስጡ ኒውትረንት አልወጣም። ስለዚህ ሁሉ ነገር እዛ ጋር አለ። ጀርም አለው፣ ኢንዶስፐርም አለው፣ ሀስክ አለው። ጀስት ጤፉም ከነስትራክቸሯ ተፈልታን የመጣችው ገብሱም እንደዛ ነው የመጣው ማለት ነው። ሆል ግሬን ናቸው ሁለቱም። ብዙ ዲፍረንስ የላቸውም ማለት ነው። እንዴት እንመገብ ታዲያ? ቢኮዝ ካርቦሃይድሬቶች በጣም ስንበላቸው ደስ ይላሉ። ቅድም እንዳልኳቸው ሆል ሲሆን ደግሞ ሁሉም ኒውትረንት እንዳለ ትራንስፈር ስለምናደርግ ለምሳሌ ንፍሮ ስንበላ እንዳለ ከተፈጨው ይልቅ ይሻላል፣ ንፍሮ ይሻላል። ቅንጬ ደግሞ ሳማው ተሸርክታለች። አፋችን ላይ ንፍሮ የሚቆየውን ያክል አይቆይም። ቢኮዝ ብዙ ማኘክ ይጠበቅብናል። አንድ ምግብ በጣም እንድናኝክ የሚያስገድደን ከሆነ ቆንጆ ነው። እዚህ ጋር ይቆያል፣ ገብቶም ይቆያል ማለት ነው። ቅንጬ ከኖርማል ከንፍሮ ይልቅ ፕሮሰስ ተደርጋለች። ልክ አሁን ወፍጮ ቤት ሲገባ ደግሞ ዱቄት ሲሆን ሞር ፕሮሰስ ተደርገዋል። አፋችን ላይ ብዙ አይቆይም፣ ወዲያው ገባ ማለት ነው። እታችንም አይቆይም፣ ሆዳችንም ላይ አይቆይም፣ አንጀታችንም ላይ አይቆይም። እንደሱ አድርጋችሁ ትረዱ። ፕሮሰሲንጉ ሳማው ብዙ ነገር ዳሜጅ ያደርጋል። ወፍጮ ቤት ሲሆን ደግሞ ያ ንፍሮ ስንበላ ዘሆል የፋይበሩ ስትራክቸር ማትሪክሱ የፋይበር እንደዚህ ነው። ኖርማል ማትሪክሱ እንደዚህ ነው። ልክ ወፍጮ ቤት ሲገባ ደግሞ ይሄን ስትራክቸር የፋይበሩ ስትራክቸር ተመቷል። በወፍጮ ቤት ሙቀት ብዙ ኤሴንሻል ኒውትረንቶች ሙቀት ይጠፋሉ። ፋቶቹ ኦክሲዳይዝድ ይሆናሉ። ብዙ ነገር ስቲል ግን ሙሉ በሙሉ ከውስጡ ፋይበር ወጥቶ ብዙ ኒውትረንት ወጥቶ እንደ ነጭ ፍርኖ ዱቄት ኮምፕሬስ ስታደርጉ ሺህ ጊዜ እነ ጤፍ ዱቄት እነ ስንዴ እነ ገብስ ዱቄት ምሳሌያችን ገብስ በመሆኑ እንጂ የስንዴ ዱቄትም እዛ አካባቢ ነው። የአጃ ዱቄትም እዛ አካባቢ ነው። እህሎች ናቸው። እህል ነው። እንደዛ ነው እንደስታን ማድረግ ያለባቸው። ከዚያ ውጭ ሲግኒፊካንት የሆነ ዲፍረንስ የለውም። እንዴት እንመገባቸው? ሄልዚ የሆነ ሰው አንድ ሰው ሜታቦሊካሊ ሄልዚ ነው ብለን የምንለው ኢንሱሊን ሬዚስታንስ የለውም። ፋስቲንግ ኢንሱሊኑ ቢታይ ኖርማል ነው። ሆማ አየር የምንለው ኖርማል ነው። ክሮኒክ ግሬድ ኢንፍላሜሽን የለውም። መስል አለው፣ ጠንካራ መስል አለው። ቦርጭ የለውም። የወገቡ ልኬት ከቁመቱ ግማሽ በታች ነው። በእነዚህ በቦዲ ስካኖች ዴክሳን ሊሆኑ ይችላሉ። ሲታይ ምንም ቪዝራል ፋት የለውም። ጉበት ላይ ምንም ፋት የለውም። ሃይፐርቴንሽን የለውም። ኤዋሲው ኖርማል ነው። ፋስቲንግ ብለድ ግሉኮሱ ኖርማል ነው። ሊፒድ ፕሮፋይሉ ኖርማል ነው። ዩሪክ አሲዱ ኖርማል ነው። ጀስት አቨሬጅ ሄልዚ ብለን የምናስበው ሰው እንበል። አሁን እንደዚህ ያነሰዋለ እንዴ መኖሩን እጠረጥራለሁ። 40 ሞልቶት ወይም ኢቭን አሁን 30 እንኳን አልፎ 40 እንበል 40 ሞልቶት አሁን ቅድም ባልኳችሁ መልክ ፐርፌክት የሆነ ሰው ማግኘት ሬር ነው። ቢኮዝ የብዙዎቻችን ምግብ ተመሳሳይ ነው። የእንቅስቃሴ ልምምዳችንም ተመሳሳይ ነው። ሄልዚ የሆነ ሰው እንጀራ መመገብ ይችላል ወይ? የስ። ዳቦ መመገብ ይችላል? ይገብስ? የስ። ለምን አይችልም? በደንብ ይችላል። እንዴት? በቂ ፕሮቲን ሁልጊዜ አይደራደርም። በቀን የሚያስፈልገውን ያገኛል። አትክልት ፍራፍሬዎቹን ይመገባል። ጥራጥሬዎቹን ይመገባል። ስራስሮቹን ይመገባል። ሆል ግሬኖችን ሲያስፈልግ ይመገባል። ዳቦም ሲያስፈልገው ይመገባል። ፕሪፈረብል ቅድም እንዳልነው ገብስ ዳቦ ወይም ደግሞ የእንጀራ ዳቦ፣ የጤፍ ዳቦ። ቢኮዝ አሁን እንጀራ ልዩ እንዳታደርጉት ነው። ጀስት ገብስ ዳቦ፣ የጤፍ ዳቦ ወይም ደግሞ እንጀራ ይመገባል ማለት ነው። ክር
አሁን ባልኳችሁ መንገድ ግን አላርግ ካለና እንጀራን ዋና ምግብ አድርጎ በከፍተኛ ወጥ፣ በከፍተኛ የሽሮ ወጥ፣ በከፍተኛ ምስር ወጥ፣ በከፍተኛ ክክ ወጥ፣ በዘይት በቅቤ ልብላ፣ በቂ ፕሮቲን ባላገኘበት ኤንቫይሮንመንት ልብላ፣ አትክልት ፍራፍሬ አልጠቀም፣ ጥራጥሬ አልጠቀም፣ ቅድም እንዳልኳችሁ ጀስት የተፈጨ ሽሮ ከተፈጨ እንጀራ ጋር ልብላ፣ በከፍተኛ ዘይት ቅቤ ካለ በአጭር ጊዜ ውስጥ ጡንቻውን እያጣ ቦርጫም እየሆነ ሁልጊዜም እንደምናወራው እዛች መሰላል ላይ ይወጣል ማለት ነው። ያ ሰው ልክ እንጀራ አልፈልግም ዳቦ ነው የሚሻለኝ ገብስ ብሎ በገብስ ዳቦ አሁንም ልክ እንዳልኳችሁ ወጥ አውጡን በዘይት በቅቤ እየበላ ቢቀጥል ሴንቲንግ ካፕን ያደርጋል ማለት ነው። ሜታቦሊካሊ ሄልዚ የሆነም ሰው በቂ ፕሮቲን እያገኘ ተጨማሪ ይህን ማድረግ ይችላል። ውፍረት ያለው ሰው ሆኖ ምንም ዲያቤተስ ኢሹ ያለው ሰው እንዴት ያደርግ? ወይም ውፍረት ነው ከፍተኛ ቦርጭ ጋር ነው እየታገለ ያለው። የተወሰነ ጊዜ ጀስት ፕሮቲኖች አይጎሉም። ለማንም ሰው ፕሮቲን ቤዝ አይጎልም። ይህንን በደንብ ያገኛችሁ ይመስለኛል። ዘን አትክልት ፍራፍሬዎችን፣ ጥራጥሬዎችን ሄልዚ ካርብ የምንላቸውን ቤዝ አድርጎ እዛ ላይ ኤክሰርሳይዝ እያደረገ ጡንቻ ቢውልድ እያደረገ የተወሰነ ጊዜ ገብስ ዳቦን እንጀራውን ሆልድ ቢያደርግ ቆንጆ ነው። ከጊዜ በኋላ ግን ኤክሰርሳይዝ ሌቭሉን እያየ ልክ ሆል ግሬኖችን እንደሚመገብ ሁሉ እንጀራ መጨመር ገብስ ዳቦም እየጨመረ ይቀጥላል። የቀን ፕሮቲን መጠኑ ሁልጊዜ አይጎልም። ምግብ ላይ ዘይት ቅቤው ሁልጊዜ ሊሚት ተደርጎ ማለት ነው። ኤክሰርሳይዝ ይሰራል። ለውጡን እያየ የቀን እንደው ካሎሪ የምለውን ቀን ስለማልወድ ነው። ስቲል ኢነርጂ ዴፊሲት ካሎሪ ዴፊሲት ውስጥ እስካለ ድረስ እንጀራውንም ዳቦንም መጠቀም ይችላል። ክብደት ለመቀነስ እየሞከረ ላለ ሰው ነው እያወራን አለ። ችግሩ ግን ሰውየው ከውፍረት አልፎ በጣም ወፍሮ ስኳሩ ከፍ ብሎ የስኳር መድኃኒት ላይ ያለ ሰው ቢሆን አያችሁ፣ ከወፈረና ስኳር ከሌለበት ሰውዬ ይልቅ ወፍሮ ስኳሩ ከፍ ያለ ሰው በጣም ታሟል ማለት ነው። ወፍሮ ስኳሩ ከፍ ብሎ አይኑ የተጎዳ ሰው ደግሞ ከዛኛው በላይ ታሟል ማለት ነው። ልቡ የተጎዳ ሰው በስኳር ሃርት አታክ፣ ስትሮክ፣ የኩላሊት ኢሹ ያለ ደግሞ በጣም ከሁሉም ከፍ ብሎ ታሟል ማለት ነው። እንደሱ ነው ማሰብ ያለባቸው። ስለዚህ መድኃኒት ላይ ያለ ሰው እንጀራን እየበላ ዳቦን እየበላ ፈጽሞ ያው ኳሊቲ ፕሮቲኖችን ይመገባል፣ አትክልት ፍራፍሬዎችን ይመገባል፣ ኤክሰርሳይዝ ይሰራል። ለውጡን እያየ መድኃኒቶቹ ይቀነሱለታል፣ ምናልባትም ወደ ማቆም ድረስ ይሄዳል። ወይም ከጊዜ በኋላ ለክብደት የሚያደርገው ሰውዬ ለምሳሌ በጊዜ ነገሮች ገና ሊሆኑ ይችላሉ። ይሄኛው ግን ከመድኃኒት ጋር ያለ ሰው በጣም ረዥም ጊዜ ፋይት አድርጎ የተሻለ ጡንቻ ገንብቶ የሚቋቋም ሰውነት ሜታቦሊክ ካፓሲቲውን የሚቋቋም ሰውነት መስሉን ቢውልድ እያደረገ ስኳሩ ስቴብላይዝ ካደረገ በኋላ እነ እንጀራን እነ ዳቦን ወደ ምግቡ መመለስ ይችላል። ወደ ምግቡ በመለሰበት ጊዜም ስቲል በቂ ፕሮቲን ማግኘት ላይ አሁንም አይደራደርም። በቂ ፕሮቲን ያገኛል፣ አይደራደርም። በሱ ላይ አትክልት ፍራፍሬዎችን ይመገባል፣ ጥራጥሬውን ይመገባል፣ ስኳር ድንቹን ይመገባል፣ ምናምን ወክ ያደርጋል። በየቀኑ ክብደት ያነሳል። ክብደት በየቀኑ አይነሳም። እሺ በሳምንት ሁለቴ ሜታቦሊክ ሄልዝ ነው የማወራው። በጣም በእኛ እድሜ ያለ ሰው በጣም ከውፍረት ጋር የታገለ ያለ ሰው አቅሙ የደከመ ሰው ብድግ ብሎ አንድ ከፍተኛ ነገር ማንሳት የለበትም። በባለሙያ እገዛ በትንሽ ተጀምሮ በሳምንት ሁለት ቀን በሳምንት ከሰራችሁ በቂ ነው። ያን እያደረገ እንጀራን መልሶ ማይበላበት ምንም ምክንያት የለም ማለት ነው። እንጀራችን መጥፎ ነው አይደለም። ገብስ ዳቦ መጥፎ ነው አይደለም። የበላንበት መንገድ እኛን ኮምፕሊትሊ እንዳንቋቋም አደረገ። እኛ ሀገር ዋና ስቴፕላችን እንጀራ ስለሆነ ነው ስለ እንጀራ ብዙ ጊዜ በተደጋጋሚ የምናወራው። ህንዶችስ እንጀራ ይበላሉ እንዴ? አይበሉም። የህንዶች ዋና ምግብ ምንድን ነው? ኮመንት ላይ ጻፉ። የህንዶችን ዋና ምግብ ጻፉ ኮመንት ላይ። ራይስ በጣም ይጠቀማሉ። ሩዝ ይጠቀማሉ። ሌላስ? ቬጂ ራይስ፣ ኬሪ የስ ከፍተኛ ፋት አለው ከሪ፣ ቂጣ፣ እነዚህ ሸባቴኖች ሸባቴ የሚሏቸው ቂጣ። እንግዲህ አሁን ስሙን ተዉት። ቅድም የጤፍ ዳቦ እንጀራን ለመግለጽ ተጠቀምን። የገብስ ዳቦ፣ አሁን ደግሞ ሩዝ ራይስ ሴም ግሬን እህል ነው።
ከመሬት ቅድም እንዳልኳችሁ ሳክ አረገ። ኃይል ደግሞ ከፀሐይ ብርሃን አገኘ። በፎቶሲንተሲስ ኃይል ስቶር አረገ። ካርቦሃይድሬት ነው። ሳማው ፕሮቲን አለው፣ ሳማው ፋይበር አለው። አለቀ። ስማቸው ነው የሚለያየው። በስፔሽሳቸው ትናንሽ ልዩነቶች ሊኖሩ ይችላሉ። በስፔሽሳቸው ጤፍ አንድ ስፔሽስ ነው፣ ስንዴ ሌላ ስፔሽስ ነው፣ አጃ ሌላ ስፔሽስ ነው። ትናንሽ አንዱ ሚነራሉ ከፍ ያለ ነው፣ አንዱ ፋይበሩ ከፍ ያለ ነው፣ አንዱ ሳማው ከፍ ያለ ፕሮቲን አለው፣ አንዱ ዝቅ ያለ ፕሮቲን አለው፣ አንዱ ከፍ ያለ ካልሲየም አለው፣ አንዱ ዝቅ ያለ አለው። እነዚህ ልክ ሰው በመልካችን ሁላችን እንደምንለያየው ማለት ነው። ከዚያ ውጪ ህንዳዊስ እንጀራ በልቶ ነው እንዴት አመመው? አይደለም። በተለይ የህንድን ካልቸር ሜይ ቢ ብዙዎች ልታውቁ ትችላላችሁ። በተለይ አኒማል ፕሮቲኖችን ብዙዎች አይበሉም። ብዙዎቹ ቬጋን ናቸው፣ ቬጂቴሪያን ቬጋን ምናምን ናቸው እና ከፍተኛ ካርቦሃይድሬት ነው የሚበሉት፣ ከፍተኛ ሩዝ ነው የሚበሉት፣ ከፍተኛ ቻፓቲውን ነው የሚበሉት። ከምን ጋር? ከፍተኛ ሲድ ኦይል፣ ከፍተኛ ዘይት ጋር የሚጠቀሙት። ከፍተኛ ይሄ የአትክልት ቅቤ ያለ አይደል ነው፣ የአትክልት ቅቤ በጣም ይጠቀማሉ። በጣም በቃ ሄልዚ ነው ተብሎ በጣም እንደ ቡን ምግባቸው ላይ የሚጠቀሙት። ብዙዎቹ የአኒማል ፕሮዳክቶችን ስለማይበሉ እምነታቸውን ስለሚከለክላቸው በጣም ነው የሚበሉት። ዓለም ላይ አሁን ህንዶች በጣም በስኳር በሽታ በዚህ ምርት እየተጠቁ ያሉት። ወዴት እንሂድ አሁን? ወደ ቻይና እንሂድ። ቻይና ስቴፕላቸው ምንድን ነው? ራይስ ነው። ራይስ በጣም ይበላሉ። ሳማው እነሱ ፕሮቲን እንዲሁም ይሻላሉ፣ ይበላሉ። ፋት አጠቃቀማቸውም እንደዛ ነው። ኤክስትሪም ማለት ነው። እንጀራ አሲፍ መጥፎ እንደሆነ አድርጋችሁ አታስብም። እንጀራን ከእህሎች ጋር ጤፍን ከእህሎች ጋር ኮምፔር ስታደርጓት ከእህሎች ጋር ከእህል ጋር ነው የምታወዳድሩት። ከእህሎች ጋር ስትወዳደር ሱፐር ምግብ ናት፣ ሱፐር ፉድ ናት። ይህንኑ ሰዎች መጨበጥ ብዙ ጊዜ የሚያቅታቸው። ሱፐር ሴንስ ከግሬኖችን ስታወዳድሩ ጤፍ ደረጃ ላይ ቢቀመጥ ኤ ውስጥ ትገባለች፣ የኤ ፕላስ ውስጥ ትገባለች። እህሎች ጋር ግሬንን ከግሬን ጋር ነው የምታወዳድሩት። ጤፍ ከእህሎች ይሻላል ማለት ሁሉን ነገር ያሟላ በሙሉ ጤንነት ለመኖር በቂ ምግብ ነው ማለት ግን አይደለም። ዓለም ላይ የአጫጭሮች ውድድር ተካሄዶ የአጫጭር ሰዎች ውድድር ተካሄዶ አንዱ ከአጫጭሮቹ ከፍ አለ ረዘመና አሸነፈ። ውድድሩ የማን ነው? የአጫጭሮች ውድድር ነው። ከነሱ መሀል ረዘመ። ያ ማለት ያ ሰው ረዥም ነው ማለት አይደለም። ጤፋችን ከእህሎች ጋር ኮምፔር ሲደረግ ምርጥ ነው፣ ምንም ጥያቄ የለውም። ቅድም አውርተናል። ሚኒራልስ እና አይረን አሉት ምናምን አውርተናል። ፋይበር አለው አውርተናል። ግሉተን ፍሪ ነው አውርተናል። ግላይሰሚክ ኢንዴክሱ አነስተኛ ነው አውርተናል። ቤስት ነው። ዋና ምግብ ግን አይሆንም። ሲምፕል። ይህም በዛ መልክ ትረዱ። በቂ ኒውትረንት ያላቸው በቂ ፕሮቲን ያላቸው ኒውትረንት ዴንስ የሆኑት የአኒማል ፕሮቲኖቹ ናቸው። ሁልጊዜ የምናወራቸው ኳሊቲ ፕሮቲን ብለን የምንላቸው ጤፍን ከእሷ ጋር ማሳሳብ ይቻላል። ይሄን ካልን ዘንድ አንድ ኤክሰርሳይዝ የሚያደርግ ሰው በቀን የሚያስፈልገውን ፕሮቲን ለምሳሌ ከአሳ እያገኘ እንጀራን ዋና ምግብ አድርጎ መመገብ ይችላል ወይ ብለን እንውሰድ። ሄልዚ ነው፣ ፊዚካሊ ፊት ነው፣ ኤክሰርሳይዝ ያደርጋል፣ በቀን የሚያስፈልገውን ኳሊቲ ፕሮቲኖችን ያገኛል። ያንን አሳ ግን ከእንጀራ ጋር ነው የሚበላው ብሎ ቢል ያን ምግቡን ሲያበስል ከፍተኛ ዘይት ቅቤ እስካላደረገ ድረስ ያን ያክልሹ አይሆንም። ቢኮዝ በቀን የሚያስፈልገውን መንቴናንስ ካሎሪ ላይ እስካለ ድረስ ሰውነቱን መንቴን አድርጎ መቀጠል ይችላል። ችግሩ እንጀራ አይደለም ነው እያልኳቸው ያለሁት። ችግሩ እንጀራን ዋና ምግብ አደረግን። በቂ ፕሮቲን በማንበላበት ኤንቫይሮንመንት ሰውነት ፕሮቲንን ስለሚያሳድድ ምን ያርግ ታዲያ? ፊት ለፊቱ የቀረበለት ፕሮቲን ያለው ምግብ ያ እንጀራ እኮ ፊት ለፊቱ ፕሮቲን አለው ብሎ ሰውነት እያሰበ ያለው ያችን ሽሮ እኮ እሱን ብዙ ያስበላናል ፕሮቲን ፍለጋ። ያ በመሆኑ እንደ ጉድ በላን በልተን አንረካም። ጠዋት ከመጠን በላይ በልተን ምሳም ላይ እራትም ላይ ምንም ላይ ያስርበናል፣ ያስበላናል። ቅድም እንዳልኳችሁ ከፍተኛ ኃይል ሰጪ
ሰውነት ደግሞ ኃይሉ የተላከለት ሰውነት እየደከመ አቅሙ እያነሰ ከፍ ያለ ኃይል ስቶር እያደረግን ለዚህ ሁሉ ተዳረግን ማለት ነው። ፍቅር አለሽ? ፍቅር ካለሽ ግቢ። አይዊሽ ብትኖሪ ደስ ይለኛል። ሚት አርጊ። ፍቅር ግቢ። ኢንቪቴሽን ልኬልሻለሁ። ምን አመሻችሁ? ድምፅ የሚሰማ ከሆነ እንዴት አመሸሽ? ሰላም ነው፣ እግዚአብሔር ይመስገን። አሁን ለምን እንደወፈርሽ ገባሽ? እኔ ቀድሞም ገብቶኛል እኮ። የስ በደንብ ገብቶሻል ለምን እንደወፈርሽ። ቀጥይ እንግዲህ መልእክት ካለሽ ቀጥይ። ያለው ዶክተር ሁላችሁም ከያላችሁበት ቦታ በያላችሁበት አካባቢ ሰላምታችን ከኛ ከሜዲካል ኮንሰልተንሲ ይድረሳችሁ። ይህ ራይት ሜዲካል ኮንሰልተንሲ ይባላል። በተላላፊ ባልሆኑ ህመሞች ላይ አተኩሮ የሚሰራ ተቋም ነው። ላይፍ ስታይልን በማስተካከል አመጋገብን በማስተካከል ለማን ምን ይገባል በሚለው በጥናት የተመሰረተ አገልግሎት የምንሰጥበት ተቋማችን ነው። ስለዚህ ይህንን አገልግሎት ደግሞ በአካል እና በኦንላይን ማግኘት ትችላላችሁ። ሁልጊዜ የምንለው በአካል ለምትፈልጉ ቢሮአችን ገርጂ ቶቶት ክፍሎ ቤት ንግድ ባንክ ያለበት ህንፃ 5ኛ ፎቅ፣ እንደዚሁም ቦሌ ዴች ገዳ 8ኛ ፎቅ አገልግሎት የምንሰጥባቸው ቢሮዎቻችን ናቸው። ራይት ሜዲካል ኮንሰልተንሲ እና ዶክተር ቤሪ ዱቢሶ እንግዲህ የራይት ሜዲካል ኮንሰልተንሲ ዋና ዳይሬክተር እና ስራ አስኪያጅ እና የተቋሙ መስራች ናቸው። እንግዲህ ራይት ሜዲካል ኮንሰልተንሲ ከማንም ጋር ከምን አቻ ድርጅቶች ጋር የማይሰራ ራሱን ችሎ የሚሰራ ብቸኛው ተቋም ነው። ከማንም ጋር ሜምበርሺፕም ሆነ ፓርትነርሺፕ የሌለን መሆኑን አውቃችሁ በየትኛውም መንገድ ከኛ ዩቲዩብ ውጭ ሜምበርሺፕ ብትጠየቁ የሚጠጡ የሚቀቡ የሚበሉ መድኃኒቶች አሉ ብትባሉ እኛ የዚህን ኃላፊነት አንወስድም። እኛ ጋር የሚሸጥ ምንም አይነት ምግብም ሆነ መጠጥ፣ መድኃኒት የሚቀባም የሚሸተትም የማንሰጥ መሆኑን በድጋሚ እንድታውቁት እንፈልጋለን። በእኛ ምክንያት ገንዘባችሁ እንዳይበላ እኛ ምንም አይነት መድኃኒት ይህንን አበክረን ለመናገር እንወዳለን። በተጋጋሚ ኮመንት ላይ እየጻፍኩኝ የነበረው ብዙ ሰዎች በዚህ መንገድ እየተሸወዱ ወይም ገንዘባቸውን እየተበሉ ስለሆነ እባካችሁ ለአንዴና ለመጨረሻ ጊዜ እንናገር። በእኛ በኩል የሚሸጥ ምንም አይነት የሚቀባም ሆነ የሚዋጥ ምንም አይነት መድኃኒት የለም። ለቁርጥማት ለግፊት ብለን የምንሰጠው መድኃኒት የለም። እኛ የባህል ሐኪሞች አይደለንም። ላይፍ ስታይልን በማስተካከል ብቻ ራሳችሁን ከእናንተ ጋር የሚሄደውን ነገር ካውንስሊንግ እና ፕሪንሲፕል በማስተማር አገልግሎት የምንሰጥ ተቋም እንጂ የሚጠጣም የሚበላም የሚቀባ መድኃኒት አንሰጥም። ይህ የዕለቱ ዋና መልእክታችን ነው። እንግዲህ ከሀገር ውጭ ላላችሁ የኦንላይን አገልግሎታችን እንደተለመደው ይቀጥላል። አገልግሎት የምትፈልጉ ሁሉ እኔ ያለው ፍቅር ደብረ ወርቅ አለች፣ የግል ያለች ደሊና ትዝታ መቅደስ ጋር እየደወላችሁ አገልግሎት ማግኘት መረጃ ማግኘት መመዝገብ ትችላላችሁ። እንደዚሁም ሀገር ቤት ላላችሁ በተቻለ መጠን ቢሮ እንድትመጡ ሪኮመንድ እናደርጋለን። በአካል መታችሁ አስፈላጊውን መረጃ አግኝታችሁ እንድትሄዱ በአክብሮት ለእናንተ ግብዣችን ነው። እንግዲህ ቀጠሮ እንዳይበዛባችሁ ምልልስ እንዳይሆንባችሁ ወረፋ በዝቶ እንዳትሰላችሁ ቀድማችሁ በመደወል መረጃ መጠየቅ መሆኑን አሁንም በአክብሮት እናሳውቃለን ለማለት ትፈልጋለሁ። እንግዲህ 219 ሺህ ተከታይ ያለው ይህን የቲክቶክ ፔጅ እንዲሁም ዶክተር ቤሪ ዱቢሶ የሚለውን ከ400 በላይ ቪዲዮ ፖስት የሚደረግባቸው አሁን የቀጥታ ስርጭት እየተከናወነበት ያለውን የቲክቶክ ገጽም ፎሎ ሰብስክራይብ በማድረግ ቤተሰብ ሆኖ ሰብስክራይብ ያደረጋችሁ እያመሰገንን፣ ያላደረጋችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሆኖ። ሁለተኛ ላይቭ መግባት የምትፈልጉ ሰዎች ገስት ላኩ። ገስት ስትልኩ ንጹህ ቦታ መሆናችሁን ወይም ድምፅ የማይረብሽ ቦታ መሆናችሁን አረጋግጡ። ድምፅ የሚረብሽ ከሆነ ስለምናስወርዳችሁ በዛ ቅር እንዳይላችሁ
አስባችሁበት እንድትገቡ ዝም ብላችሁ ባቦ ሰጥ ሳይሆን አስባችሁበት እኔ ጥያቄ አለኝ ለምጠይቀው ጥያቄ ተገቢ መልስ ሌሎች ይማሩበት ብላችሁ አስባችሁ ከሆነ ጸጥ ያለ ቦታ ሆናችሁ ብትገቡ ለማለት እንፈልጋለን። ገላጋይንም እንደዚሁ ሰብስክራይብ አድርጉ። የፌስቡክ ከ36 በላይ ተከታይ ያለውን የፌስቡክ ገጻችንን ጆይን አድርጉ። ቴሌግራማችንን ጆይን አድርጉ። በነፃ የተለያዩ ትምህርታዊ ጽሁፎች እዛ ላይ ፖስት ይደረጋሉ። በአማርኛ፣ በእንግሊዝኛ በምትፈልጉት ቋንቋ ትራንስሌት አድርጋችሁ መስማት፣ ማዳመጥ፣ ማንበብ የምትችሏቸው የምትረዷቸው ጽሁፎች በዛ መንገድ ስለሚገኙ ይህንን ገጾች ተቀላቀሉ ለማለት ፈልጋለሁኝ። ታብታብ ኮፒ ሼር እንደተለመደው ይደረግ። ዶክተር አመሰግናለሁ። መልካም ቆይታ። ፍቅር እኔም አመሰግናለሁ። ከታች ያለሽው ልጅ ከቤት ላይ እሺ። ሄሎ፣ እንዴት ነሽ? ሄሎ ዶክተር፣ እግዚአብሔር ይመስገን። ፕሮግራሙን ትከታተያለሽ? በቅርብ ቀን ነው መከታተል የጀመርኩት፣ ከቅዳሜ ዕለት ወደዚህ ማለት ነው። በፊት አላውቀውም ነበረ እና ከሁለት ወር በፊት ስኳር ታይቶብኝ ነበረ። 270 ነበረ። ወደ ሕክምና ሄጄ መድኃኒት ማታ ጠዋት 500 ማታ 500 ታዞልኛል እና ድንገት ያው ከቅዳሜ ዕለት ጀምሮ ነው አንተን ማየት የጀመርኩት። አመጋገቤን እንዴት ላስተካክለው ብዬ ለማለት ነው የደወልኩት። እንግዲህ ታይም ለአንድ ሰዓት ነው የገባሁን። አሁን 59 ደቂቃ ላይ ነው የገባሽው። ቴክስት አድርጊ። ስልክ የፍቅር ስልክ አለ። ቅድም ቢ ስገባ አይተሻታል። እሷን እናግዝሻለን። ችግር የለውም። አዊሽ ታይም ኖሮ ደግሞ በደንብ ብናወራ ደስ ባለኝ። ካለን ጊዜ አንጻር እዚሁ ጋር እንጨርሳለን። ዮሴፍ አለ። ለነበረን ጊዜ እጅግ አመሰግናለሁ። ጊዜ ሲኖረን እንግዲህ ረዥም ጊዜ ወስደን ነገ ቅዳሜ ነው። ጊዜ ካለን ነገ አስቀድመን እናሳውቅና ጥሩ ጊዜ ይኖረናል። በርቱ። ጤናችሁን በእጃችሁ ላይ አድርጉ። ቀላሉ ነገር አመጋገባችሁን ቀይሩ። አመጋገባችሁን ከቀየራችሁ በኋላ ኤክሰርሳይዝ፣ ቀላል ኤክሰርሳይዝ፣ ወክ ምናምን አድርጉ። አንዳንድ ቀን ፍጥን ያለ ወክ አድርጉ። ሁሉም ወክ አንድ አይደለም። ዘንድ ከምግብ በኋላ ደግሞ አትቀመጡ። ቢያንስ ከምግብ በኋላ 10 ደቂቃ ወክ በጣም ቆንጆ ነው። ከዛ ውጭ ጡንቻችሁን ለመገንባት የትኛውንም ጥረት አድርጉ። ትንሽ አታንሱ። ይሄንን ብዬ ስላችሁ ብድግ ብል በአንድ የተነሳችሁ ከባድ ነገር አንሱ አይደለም። በባለሙያ ጋይዳንስ በትንሽ ጀምራችሁ ቀስ እያላችሁ እየጨመራችሁ አቅማችሁ እያያችሁ እየጨመራችሁ ሄዱ። ሌላው ነገር ራሱ መልካም እየሆነ ይሄዳል። ይሄ ምንም ኮምፕሊኬትድ አይደለም። ቀላል አድርጉት። ምንም ነገር ከማድረጋችሁ በፊት ከሐኪሞቻችሁ ጋር ተመካከሩ። ሐኪሞቻችሁ እያደረጋችሁ ያላችሁትን ነገር አሳውቋቸው። ላይፍ ስታይል ሲቀየር መድኃኒት ሊቀነስ ይችላል። ይህን ከሐኪሞቻችሁ ጋር ኮሚኒኬት አድርጉ። ሌላው ነገር ራሱ ይሻሻላል። ዩቲዩብ ላይ 154 ሰው እያየሁ ነው። ስላየኋችሁ ደስ ብሎኛል። ጆይን ማድረግ ስትፈልጉ ቀላል ነው። ጀስት ቴሌግራም ምንድን ነው፣ ቲክቶክ ላይ ቁጥራችሁን ብቻ አስቀምጡ። ቲክቶክ ላይ ቴክስት መጻፊያ ቦታ ላይ ጀስት ስልክ ቁጥራችሁን አስቀምጡ። ወዲያው ከኛ ቪዲዮ ይደወሉላቸዋል። መንበር መሆን በጣም ቆንጆ ነው። መንበር በመሆን ሰርቪስ ማግኘት ይቻላል። ዩቲዩብ ላይ መንበር መሆን የሚችሉት ከሀገር ውጭ ያላችሁ ናቸው። በርቱ። ሰላም ነው።